አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ ብያለሁኝ። እንግዲህ ቲክቶክ ላይ ዘወር ሲል ያየኋቸው ሁለት በጣም ገራሚ ቪዲዮዎች ይዤላችሁ መጥቻለሁኝ። እንዴት የሰው ልጅ በዚህ ልክ ይዘቅጣል የሚለው ነው ይዤላችሁ መጣሁኝ። አሁን ላይ እንደምታውቁት በየሁሉም ቦታ ጦርነት ነው። በየሁሉም ቦታ አስፈሪ ሰዓት ላይ ነው። ከሀገራችን ኢትዮጵያ ጀምሮ ማለት ነው። ሰው እንደዚህ አይነት ጦርነት እያስተናገደ እንደዚህ አይነት ነገር እያየ እንዴት ተአምሮ ፈጥሮ እንደዚህ አይነት ውሸት ያወራል ማለት ከሰው ልጅ የማይጠበቅ። እኔ እኮ ግርም የሚለኝ ደግሞ ከሚናገሩት አቅራቢዎቹ ደግሞ ወይ እውነት ነው እያሉ ሳህ ትክክል እያሉ ማለት ነው የሚያዳምጡ ሰዎች። አንዲት በባለፈ መታ እዚህ ጋር አስገባላችኋለሁ ድምጿን። በባለፈ መታ ምን ብትል ጥሩ ነው ታኝ ተሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። አረቢቱ ትራፊ ስትሰጠኝ አረብ ሀገር በምትሰራበት ሰዓት ማለት ነው። አረቢቱ ትራፊ ስትሰጠኝ እኔ አልበላም። ኢትዮጵያ ሀበሻ ትራፊ አይበላም አልኳትኛለች። ከዛ ከምግብ ቤት ምግብ ስታዘዝ አሰሪዋ ምግቡን ታመጣና ቀጥታ ለእኔ ትሰጠኛለች። ብይና ትራፊሽን ለእኛ ስጭን ትለኛለች። ከዛ እኔ በላና እሷ ትበላና ትራፊውን ለአረቦቹ ትሰጣለች። እንደዛ ብላ ነው እዛ የተናገረችው። እኔ እኮ ቁጭ ብሎ ጊዜውን መስዋዕት አድርጎ የሚጠይቅ ሰውስ እኔ የምለው በዛ ቻናል ያ ቻናል የሃይማኖት ቻናል ተብሎ ነው እንግዲህ ሃይማኖተኛ ሰዎች በሃይማኖታቸው ጠንካራ የተባሉ ሰዎች በቃ ጠንከር ያለ ገጠመኛቸው ሰውን ያስተምራል፣ ብዙ ፈተናዎች ያለፉ ሰዎች ተብሎ ነው እዛ ቻናል ላይ የሚቀርቡት። እነሱ ግን የሚያቀርቡት ከሀ እስከ ፐ ውሸት። እንደው ምን ችግር አለ የሚመሳሰል ነገር እንኳን ብትናገሩ እንደው ተመሳሳይ ነገር እንደው ምግብ ይቆጣጠሩ ነበረ፣ በቂ ምግብ አናገኝም ነበረ ምናምን እንደው ያስኬዳል። ምናልባት ጭራሽ ራሳችን ምን ያህል የበታችነት ስሜት እኮ እንደሚሰማችሁ እኮ ነው የሚያሳየው። ምን ችግር አለው? እንደውም እኛ ሰራተኞች የእነሱን ትራፊ በላን እንኳን ቢል የሚያምርብን አረቦች ናቸው ያንቺን ትራፊ የሚበሉት የማይመስል። ምን ችግር አለው? የሚታመን ነገር እንኳን ብትናገሩ። የሰው ልጅ እንዴት በዚህ ልክ የበላበትን ወጭት ሰባሪ ይሆናል? እንዴት በዚህ ልክ የጎረሰበትን እጅ ነካሽ ይሆናል? በጣም ነው እኔ በጣም ስሰማው ራሱ በጣም ነው የገረመኝ፣ በጣም ነው የዘገነነኝ። አንዲቱ ደግሞ ምን ብትጥሩ ነው? እኔ ስለምናገር ራሱ ስለተናገርኩ ራሱ ሊያስቀጣኝ ሁሉ ይችላል። ስለዚህ እኔስ ማልጠራም። የአንድ ሀገር መንግስት እዚህ ጋር ላስገባላችሁ ይችላል። ወይም የአንድ ሀገር መንግስት አለች መጥቶ ከኋላ ይነካኝ፣ ከዛ በጥፊ መታወት አንድ ቀን ከኋላ እንደዚህ ታደረገች መጣች፣ በጥፊ መታወት ያላለችውን ብቻ በቃ ያልቀባጠራችሁን ጠይቁ። ስለደነገጠ በጥፊ ስለመታ ስለደነገጠ 8000 ብር ሰጣት። ምን ታንጊታችሁ እየቀዣችሁ ነው እንዴ? እኔ ደግሞ ከነሱ ማለት ገና ሲናገሩ ራሱ ለዛ የላችሁ። ወላሂ ላዚም ምናቸው ራሱ አይዳመጥም። ሰው እንዴት በቃ ሚዲያ ላይ መጥቶ በዛ ላይ ደግሞ የሆነ ነገር ወክላችሁ በቃ እኛ ሃይማኖተኛ ነን ብላችሁ ትናገሩ ወጣችሁ እንደዚህ ትናገሩ አይደብራችሁም? የሚገርመው ነገር ማለት ነው ሁሉም ነው የተቻት። ሁለቱንም የራሷ ሃይማኖት ተከታይ የራሷ ሌላ እንኳን ቢናገር የቅናት ይመስላል። የራሷ ናቸው የተቻት። ምክንያቱም የሌለ ነገር ነው የምታወራ። ጭራሽ የሀገር መሪ እሷን ጠይቋት፣ እሷን ነክቷት፣ እሷን ፈልጓት፣ እሷን ይደፍራት ነገር። ከዛ ዝሙት ሰራሽ ተብዬ ልገደል ቅብርጥሶ ገለመኔ። ኧረ በእናታችሁ እንደው እንጹምበት።
በክርስቲያኑም ጾም ነው በእኛም ጾም ነው እንጾምበት እኛንም ተናጋሪ አታድርጉት እኔማ አላስችለኝ ስላለ ነው ወላሂ እንጂ መናገር ግን በቃ የሆነ ገብቶቹ ትግስቴን ተፈታተነ ሌላ ደግሞ ዛሬ ስትናገር ተሰማት በጣም ትግስቴን ተፈታተኑ በጣም ኦቨር ከምችለው በላይ ሰው ይፈራል ወደ ፈጣሪው ይመለሳል ዱዓ ያረጋል ጦርነት ነው በዛም በዚህም ሰላም የለም እናንተ ግን ታሪክ የምጣሽ ተቀባጥራላችሁ አረሳት እንዳታዘንቦብን ባካችሁ እንደኦባካችሁ እኛ ስደት አይኑ ይጥፋ የሚል ሰው ሞልቷል በርግጥ ስደት ለአንዳንዱ ይጠቅማል ለአንዳንዱ ይጎዳል ግን ስደት ከስደት ስንመለስ መጥፎ ገጠመኝም ጥሩ ገጠመኝም ሊኖረን ይችላል ብዙዎቻችን ሰርተን ተቀየረንበታል ብዙዎቻችን ደግሞ ህይወታችን እንዲሁ ቀርቶበታል ብዙዎቻችን ደግሞ ህይወታችን ጠፍቷል ህይወታቸውን አጥተዋል ምን ችግር አለው ትክክለኛ ነገር ብትናገሩ ምን ችግር አለው እውነተኛ የገጠማችሁ ነገር ካለ ምን ችግር አለው እውነተኛ ገጠመኛችሁ ብትናገሩ ቪው ለመሰብሰብ የሌለ ታሪክ ታወራላችሁ ለእናንተስ ወላሂ ውሸት የሚናገር ሰው ግርማ ሞገስ እንኳን የለው እንዲህ ስታውት ራሱ በቃ የሆነ በቃ ምንም አይጠም ሲያወራ ራሱ ውሸት የሚያወራ ሰው የሌለ ታሪክ እኛ ከስደት ብዙ ነገር ተጠቅመናል ብዙዎቻችሁ ህይወታቸው ረግፏል እሱን እናውቃለን ግን ደግሞ እዚህ እኛ በሰላም መተን ሰርተን አገራችን ተመልሰን የበላንበትን ወጪዎች ወይም የነጎረስንበትን እጅ ነካሾች መሆን የለብንም በተለይ ሳውዲ አረቢያ ሳውዲ አረቢያ በዛልክ ይተቻል እንዴ ህጋዊ ሳንሆን ሰርተን እኮ ደሞዝ የሚከፈለን እኮ ነን በእምነት ማለት ነው ተማምነን ብቻ ምንም አናመጣም እንቢ ቢሉ ምንም የምናመጣው ነገር የለም አንከሳቸው ግን እነሱ ፈጣሪን ፈርቶ ነው የሚሰጡን ስንት ህዝብ አለ ስንት ህገወጥ አለ አገሪቱ ውስጥ ያሁላ ግን ሰርቶ ደሞዝ የተከፈለ ነው ሀቁ አይቀርበትም ይሰጣዋል በጣም እናት የሆነች ሀገር ናት ስለሱ ሀገር ግን አገራችሁ ስትገቡ መተቸት አይከብድም ልጅ ብንወልድ ልጅ ብናገባ ልጅ ወልደን ልጆቻችን በሰላም ያሳደግንበት በሰላም ወደ ሀገራችን የምንልክበት አበባችን የምናይበት ሰርተን የምንለወጥበት ቤተሰብ የምንረዳበት ችግራችን የምናረግፍበት ነው የአረብ ሀገር መጥፎ ነገርም እኮ ሊገጥም ይችላል ግን እነሱ የሌለ ነገር ነው የሚያወሩ ስንት ገጠመኝ እያለ ገጠመኝ ከሌላችሁ የገጠሙ ነገር አትናገሩ አስሮ እኮ ይገረፋችሁ የለም በቃ እናንተ ኦቨር ነገር አለን ብላችሁ ነው የወጣችሁና አገራችሁ ስትሄዱ የነበራችሁበትን አገር የምትቀሩ ሰዎች የሌለ ታሪክ የምታወሩ ሰዎች ተቆጣው ላለሁን ሰው ስላዳመጣችሁ እናመሰግናለሁ ተደረገልኝ ሳይለንት አላረፍኩና ድምጽ ስለሚያረቻችሁ በሌላ ቪዲዮ እስክንገናኝ ሰላም ሁኑ ወዳችኋለሁ እስኪ ምን ትሏቸዋላችሁ እነዚህ ሰዎች ሌሎቻችሁ በኮሜንት ታስቀምጡልኝ ሀሳብ እኔ በጣም የተናደድኩት ቪዲዮውን ላይክ አድርጉ ሼር አድርጉ